ዕለተ ቅዳሜ መጋቢት 26 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ቀጥሎ እናቀርባለን። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ከፍተኛ አመራሮችን ለማፈን የገባው ኃይል ክፉኛ መመታቱም ተነግሯል። መነሻውን ከመራዊ መሸንቲና ጨንታ ያደረገ ያገዛዙ ጦር በሌሊት ወደ ፋኖ ይዞታ ኔትወርክ አጥፍቶ በመግባት የክፍለ ጦር የኮርና የአደረጃጀት አመራሮችን ለማፈን ሙከራ ያደረገ ቢሆንም አመራሩ ከበባውን በወኔና ጀግንነት ያለምንም መስዋዕትነት ሰብሮ መውጣቱ ተነግሯል። በሌላ በኩል የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር የለንደን ፋኖ ላቀረበው አቤቱታ ምላሽ ሰጥቷል። ሚኒስቴሩ መጋቢት 25 ቀን 2026 በጻፈው ይፋዊ ደብዳቤ የለንደን ፋኖ በኢትዮጵያ የአማራ ተወላጆችን በተመለከተ ያቀረበውን አቤቱታ መመልከቱን ገልጿል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። የኢትዮጵያ የፖለቲካ ትኩሳት ወደ አዲስና አደገኛ ምዕራፍ እየተሸጋገረ መሆኑን የሚያመላክቱ ከባድ የፖለቲካ ንግግሮች መሰማት ጀምረዋል። የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት የዶክተር አብርሃም ተከስተን የቅርብ ጊዜ መግለጫ ስንመረምረው ንግግሩ ከተለመደው የፖለቲካ ቅሬታ ባለፈ የቀጠናውን የጂኦፖለቲካዊ ሚዛን ሊያናጋ የሚችል ግልጽ ማስጠንቀቂያ አዝሎ እናገኘዋለን። የፌዴራሉ አገዛዝ የፕሪቶሪያውን ስምምነት ጥሷል፣ ክልሉን በወታደር ከቧል፣ እንዲሁም በኢኮኖሚ ማዕቀብ ሊያንበረክከን እየሰራ ነው የሚለው የዶክተሩ ክስ እንደተጠበቀ ሆኖ በዚህ መግለጫ ውስጥ ትልቁን ትኩረት የሚስበው ግን የትግራይ የተለየ መፍትሄ መፈለግ መጀመሯን ማስታወቃቸው ነው። በዝርዝር እንመለከተዋለን። በአፋር ክልል የብልጽግና አመራሮች የጸጥታ ሁኔታ አነጋጋሪ ሆኗል። በማህበራዊ ሚዲያ እየተሰራጨ ያለ አንድ ምስል በክልሉ ያሉ ከፍተኛ የብልጽግና አመራሮች በቢሮዎቻቸው ውስጥ እንኳን ሳይቀር የታጠቀ የጸጥታ ኃይል እንዲጠብቃቸው እያደረጉ መሆኑ ተነግሯል። ይህ እርምጃ አመራሮቹ በህዝቡ ዙሪያ በሚያደርጉት በደል እንዲሁም በአመራሮቹ ላይ ካለው ፍርሃት የተነሳ መሆኑን መረጃዎች ይጠቁማሉ። በዝርዝር መረጃችን አካተነዋል፣ ትሰሙታላችሁ። የአሜሪካ ተዋጊ ጄቶች በኢራን መመታታቸው ከተነገረ ወዲህ በሂደቱ ሩሲያ ተጠያቂ ተደርጋለች። የእስራኤል መገናኛ ብዙሃን እንደዘገቡት ኢራን በዚህ ደረጃ ተዋጊ ጄት የመምታት አቅም ላይ የደረሰችው ሩሲያ የኤስ-500 የአየር መከላከያ ስርዓትን ለኢራን በማስታጠቋ ሳይሆን አይቀርም ሲሉ ከማስረጃ ውጭ ያለ ግምታቸውን እየተነተኑ ይገኛሉ። ግሎባል ኢንሳይት ጆርናል ይዞት የወጣው ዘገባ እንደሚጠቁመው ነገሩ ለእውነት የቀረበ ሳይሆን አይቀርም ተብሏል። በሌላ በኩል የብሪታንያው ጋዜጣ ቴሌግራፍ ምንጮችን ሳይገልጽ ባወጣው ዘገባ የአሜሪካ ልዩ ኃይል አርብ ዕለት በኢራን ላይ የተመታውን የኤፍ-15ኢ የጦር አውሮፕላን የጠፋ አብራሪ ለማትረፍ በኢራን ግዛት ውስጥ እየተንቀሳቀሰ መሆኑን አመልክቷል። ይሁን እንጂ ታላላቅ የሚባሉት የአሜሪካ ጋዜጦች ስለዚህ የነፍስ አድን ኦፕሬሽን እስካሁን የዘገቡት ነገር የለም። በዓለም አቀፍ ጉዳያችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናቀርብላችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚቀርቡ አዳዲስ እና ፈጣን መረጃዎችን ለመከታተል አሁኑኑ ኢትዮስ ሚዲያን ሰብስክራይብ ማድረገውን እርግጠኛ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር መነሻውን ከመራዊ መሸንቲና ጨንታ ያደረገ ያገዛዙ ጦር በሌሊት ወደ ፋኖ ይዞታ ኔትወርክ አጥፍቶ በመግባት የክፍለ ጦር የኮርና የድርጅት አመራሮችን ለማፈን ሙከራ ያደረገ ቢሆንም አመራሩ ከበባውን በወኔና ጀግንነት ያለምንም መስዋዕትነት ሰብሮ መውጣቱ ተነግሯል። ከበባው ከተሰበረ በኋላም ሊከብ የመጣው ያገዛዙ ኃይል ቴዎድሮስ ዕዝ 102ኛ ኮር የፋኖ ኃይሎች የተቀናጀ የመልሶ ማጥቃት ተከፍቶበታል። ከቀኑ 11 ሰዓት እስከ ምሽቱ 1 ሰዓት በተደረገው በዚህ የጨበጣ ውጊያ 1 ብሬን፣ 1 ስናይፐር፣ 11 ክላሽ፣ 1 የሬዲዮ መገናኛ ወደ ፋኖ ገቢ መሆኑ ተነግሯል። በውጊያው ከ20 በላይ ያገዛዙ ኃይል ሲወድቅ በርካቶችም እጅ መስጠታቸውን የታወቀው አገዛዙ ተጨማሪ ኃይል ከመራዊና ከመሸንቲ በሁለት አቅጣጫ በማስመጣት የተረፈ ሰራዊቱንና ቁስለኛውን
በመያዝ ወደ መጣበት መመለሱን የተነገረው። በሌላ በኩል የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር የለንደን ፋኖ ላቀረበው አቤቱታ ምላሽ መስጠቱ ተነገረ። ሚኒስቴሩ መጋቢት 25 2026 በጻፈው ይፋዊ ደብዳቤ የለንደን ፋኖ በኢትዮጵያ የአማራ ተወላጆችን በተመለከተ ያቀረበውን አቤቱታ መመልከቱን ገልጿል። በደብዳቤው ላይ እንደተጠቀሰው የኢትዮጵያ ዜጎች የሚያቀርቡት የጥገኝነትና የሰብአዊ መብት ጥያቄዎች ከሀገሪቱ ዓለም አቀፍ ግዴታዎች ጋር በተገናኘ በጥንቃቄ እንደሚመረመሩ አረጋግጧል። የጥገኝነት ውሳኔ ሰጪዎች የእያንዳንዱን አመልካች የጥበቃ ፍላጎት የሚገመግሙት አመልካቹ ያቀረበውን ማስረጃና በየጊዜው የሚመዘኑ የሀገር ውስጥ የፖሊሲ መመሪያዎችን መሰረት በማድረግ መሆኑን ገልጿል። ይህም የታመኑ የሚዲያ ተቋማትን፣ የሰብአዊ መብት ድርጅቶችን እና የውጭ ጉዳይ ቢሮ መረጃዎችን ያካተተ መሆኑ ተጠቁሟል። ከፍተኛ ጉዳት ሊደርስበት ይችላል ተብሎ የሚታመንበት ማንኛውም ሰው ወደ ራሱ ሀገር እንደማይመለስም ሚኒስቴሩ አረጋግጧል። ይህም ለፋኖ ከፍተኛ ከለላን የሰጠ ሆኗል። በተጨማሪም ሚኒስቴሩ በቤተሰብ መልሶ መገናኘት ቪዛ ዙሪያ ያለውን ወቅታዊ አቋም አብራርቷል። በቅርብ ዓመታት ውስጥ በዚህ መንገድ ወደ ዩናይትድ ኪንግደም የሚገቡ ሰዎች ቁጥር በከፍተኛ ሁኔታ በመጨመሩ በመንግስት አገልግሎቶች ላይ የሚፈጠረውን ጫና ለመቀነስ ሲባል መንግስት የቤተሰብ መልሶ መገናኛ መንገዱን ለጊዜው ማገዱን ገልጿል። ይህ እገዳ የተጣለው ደንቦቹን ሙሉ በሙሉ በመከለስ ፍትሐዊና ዘላቂ አሰራር ለመዘርጋት መሆኑ የተገለጸ ሲሆን እገዳው ከመጀመሩ በፊት የገቡ ማመልከቻዎች ግን በቀድሞው ደንብ መሰረት መታየታቸውን እንደሚቀጥሉ ተረጋግጧል። ጥበቃ ያላቸው ሰዎች የኢሚግሬሽን ህጎቹን ካሟሉ ከቤተሰቦቻቸው ጋር ለመገናኘት ሌሎች ህጋዊ መንገዶችን መጠቀም እንደሚችሉም ተጠቁሟል። የሀገር ውስጥ ጉዳይ ሚኒስቴር ጉዳዩን ለጥገኝነት ፖሊሲ ሴክሬታሪያት ያስተላለፈው ሲሆን ለንደን ፋኖ ስለ አማራ ማህበረሰብ ድምጽ በመሆኑና ጉዳዩን በይፋ በማንሳቱ ምስጋናውን አቅርቧል። የኢትዮጵያ የፖለቲካ ትኩሳት ወደ አዲስና አደገኛ ምዕራፍ እየተሸጋገረ መሆኑን የሚያመላክቱ ከባድ የፖለቲካ ንግግሮች መሰማት ጀምረዋል። የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት የዶክተር አብርሃም ተከስተን የቅርብ ጊዜ መግለጫ ስንመረምረው ንግግሩ ከተለመደው የፖለቲካ ቅሬታ ባለፈ የቀጠናውን የጂኦፖለቲካዊ ሚዛን ሊያናጋ የሚችል ግልጽ ማስጠንቀቂያ አዝሎ እናገኘዋለን። የፌዴራሉ አገዛዝ የፕሪቶሪያውን ስምምነት ጥሷል፣ ክልሉን በወታደር ከቧል፣ እንዲሁም በኢኮኖሚ ማዕቀብ ሊያንበረክከን እየሰራ ነው የሚለው የዶክተሩ ክስ እንደተጠበቀ ሆኖ በዚህ መግለጫ ውስጥ ትልቁን ትኩረት የሚስበው ጉዳይ ግን ትግራይ የተለየ መፍትሄ መፈለግ መጀመሯን ማስታወቃቸው ነው። ይህ መግለጫ አሁን ላይ ያለውን የሰላም ስምምነት ደካማነት ፍንትው አድርጎ የሚያሳይ ነው። በተለይ ሊነሳ የሚችለው አዲስ ጦርነት በትግራይ ምድር ብቻ ታጥሮ የሚቀር ሳይሆን የአፍሪካ ቀንድንና ቀይ ባህርን በማዳረስ ኢትዮጵያን እስከ መበተን ሊደርስ ይችላል የሚለው ማሳሰቢያቸው የፖለቲካ ቁማሩ ምን ያህል እንደከረረ የሚያሳይ ነው። ከዚህም በዘለለ የትግራይ ህዝብ ከኤርትራ ህዝብ ጋር የጀመረውን የህዝብ ለህዝብ ግንኙነት እንዲያጠናክር መገፋፋቱ የፖለቲካው ኃይል አስተላለፍ ሙሉ ለሙሉ ሊለወጥ እንደሚችል ማሳያ ሆኗል። በአፋር ክልል የብልጽግና አመራሮች የጸጥታ ሁኔታ አነጋጋሪ ሆኗል። በማህበራዊ ሚዲያ እየተሰራጨ ያለ አንድ ምስል በአፋር ክልል የሚገኙ የብልጽግና አመራሮች በቢሮዎቻቸው ውስጥ እንኳን ሳይቀር የታጠቀ የጸጥታ ኃይል እንዲጠብቃቸው እያደረጉ መሆኑን ያሳያል። ይህ እርምጃ አመራሮቹ በህዝቡ ላይ በሚያደርሱት በደል እንዲሁም በአመራሮቹ ላይ ካለው ፍርሃት የተነሳ መሆኑን መረጃዎች ይጠቁማሉ። የፖለቲካ ተንታኞች እንደሚሉት ይህን መሰል ጥበቃ አነስተኛና መካከለኛ እርከን ላይ ያሉ አመራሮች ጭምር ማድረጋቸው ያልተለመደና በስራ አፈጻጸማቸው ላይ ጥያቄዎችን የሚያስነሳ ነው። እንዲህ ያሉት ክስተቶች በአስተዳደሩና በህዝቡ መካከል መተማመን እንደሌለ ቁልጭ አድርገው የሚያሳዩ ናቸው። የአሜሪካ ተዋጊ ጀቶች በኢራን መመታታቸው ከተነገረ ወዲህ በሂደቱ ሩሲያ ተጠያቂ ተደርጋለች። የእስራኤል መገናኛ ብዙሃን እንደዘገቡት ኢራን በዚህ ደረጃ ተዋጊ ጀት የመምታት አቅም ላይ የደረሰችው ሩሲያ የኤስ-500 የአየር መከላከያ ስርዓትን ለኢራን በማቅረቧ ሳይሆን አይቀርም ሲሉ ከማስረጃ ውጭ ያለ ግምታቸውን እየተነተኑ ይገኛሉ። ግሎባል ኢንሳይት ጆርናል ይዞት የወጣው ዘገባ እንደሚጠቁመው ነገሩ ለእውነት የቀረበ ሳይሆን አይቀርም ተብሏል። ኢራን ከአሜሪካ የ2
ለ2 ቀናት ተኩስ አቁም ቢቀርብላትም እያረፉ መነሳት የለም በማለት ውድቅ አድርጋለች። ወደ ዱባይም ሚሳኤሎቿን ተኩሳለች። ኢራን ዱባይ በሚገኘው የኦራክል ህንፃ ላይ ጥቃት ማድረሷም ተዘግቧል። ዛሬ ቅዳሜ በዱባይ የኢንተርኔት ሲቲ በሚገኘው የኦራክል ኩባንያ ህንፃ ላይ ጉዳት እንደደረሰበት ተናግሯል። ይህ በዱባይ የሚገኘው የአሜሪካ ኩባንያ ህንፃ ጥቃት የደረሰበት የኢራን አብዮታዊ ዘብ በሀገሩ ላይ ለሚሰነዘሩ ጥቃቶች ምላሽ ለመስጠት ኢላማ አደርጋቸዋለሁ ብሎ ከዘረዘራቸው 18 የአሜሪካ ኩባንያዎች መካከል ኦራክል አንዱ በነበረበት ወቅት መሆኑ የሁኔታውን አደገኛነት አባብሶታል። በሌላ በኩል የብሪታንያው ጋዜጣ ቴሌግራፍ ምንጮቹን ሳይገልጽ ባወጣው ዘገባ የአሜሪካ ልዩ ኃይሎች አርብ ዕለት በኢራን የተመታውን የኤፍ-15ኢ የጦር አውሮፕላን አብራሪ ለማትረፍ በኢራን ግዛት ውስጥ እየተንቀሳቀሱ መሆኑን አመልክቷል። ይሁን እንጂ ታላላቅ የሚባሉት የአሜሪካ ጋዜጦች ስለዚህ የነፍስ አድን ኦፕሬሽን እስካሁን የዘገቡት ነገር የለም። ይህ በእንዲህ እንዳለ በኢራን ቀጠና ውስጥ የሚደረግ የነፍስ አድን ዘመቻ እንዴት ሊካሄድ እንደሚችል የሲቢኤስ ኒውስ የብሔራዊ ደህንነት ተንታኝ የሆኑት አሮን ማክሊን ማብራሪያ ሰጥተዋል። በአፍጋኒስታን ጦርነት ያገለገሉት የቀድሞ የባህር ኃይል አባል ማክሊን እንዳብራሩት የአሜሪካ ጦር በተለየ ሁኔታ ለእንዲህ አይነቱ የነፍስ አድን ተልእኮዎች የተቋቋሙና ከፍተኛ ስልጠና የወሰዱ ፓራሬስኪውመን ወይም ፒጂኤስ በመባል የሚታወቁ የአየር ኃይል አባላት አሉት። ማክሊን እነዚህን ኃይሎች ሲገልጹ አብራሪዎችን ለማትረፍ ወደ ጠላት ቀጠና ዘልቀው የሚገቡ እጅግ አስደናቂ የልዩ ኦፕሬሽን ኃይሎች ናቸው ብለዋቸዋል። በሌላ በኩል አብራሪው ራሱ በሕይወት ስለመኖሩ ጠላትን ስለማሳሳትና ከተያዘም ራሱን እንዴት መከላከል እንዳለበት ጥልቅ ስልጠና ያለው መሆኑን ተንታኙ አክለው ገልጸዋል። የጠፋው አብራሪ ጉዳት ቢደርስበት ራሱን ለማከም የሚያስችል የሕክምና ቁሳቁስ እንዲሁም በደህና ሁኔታ ላይ መሆኑን ለበላይ አመራሮቹ የሚያሳውቅበትና የነፍስ አድን ዘመቻውን የሚያግዝበት የመገናኛ መሳሪያ ታጥቆ እንደሚገኝም አብራርተዋል። ከዚህ በተጨማሪ አብራሪው የጠላትን ኃይል በማምለጥ ለነፍስ አድን ኃይሎች ያለበትን ቦታ በትክክል ለመጠቆም የሚያስችለው የጂፒኤስ መከታተያ ጠቋሚ መብራትና ድምፁን ደብቆ የሚያስተላልፍ ኢንክሪፕትድ ሬዲዮ ይዞ እንደሚንቀሳቀስ ማክሊን አመልክተዋል። የኢራን ውጭ ጉዳይ ሚኒስትር ድልድይ መስበር የሽንፈት ምልክት ነው አሉ። በትናንትናው ዕለት የኢራን ድልድይ ሲሰበር የሚያሳይ ፎቶ ፕሬዝደንት ዶናልድ ትራምፕ ይፋ ማድረጋቸው ይታወቃል። በዚህ በጭስ በታጠነው ፎቶ ስርም የቴሄራን መንግስት ሳይረፍድ በቶሎ ወደ ድርድር እንዲገባ አሳስበዋል። ጨምረውም ሌሎች ተመሳሳይ ጥቃቶች እንደሚከተሉ አስጠንቅቀዋል። ይህ ድልድይ በደቡብ ምዕራባዊ ቴሄራን የሚገኝ ሲሆን ካራጂ ተብሎ ይጠራል። ርዝመቱ 35 ኪሎ ሜትር የሆነው ይህ ድልድይ በሀገሪቱም ሆነ በመካከለኛው ምስራቅ ውስጥ ግዙፍ እንዲሆን ተደርጎ በመሰራት ላይ ያለ ነበር። ድልድዩ በሚመታበት ወቅት 8 ሰዎች ሕይወታቸው ያለፈ ከመሆኑ በላይ ሌሎች 95 የሚሆኑት ደግሞ ቆስለዋል። የድልድዩን መሰበር በተመለከተ ፕሬዝደንት ትራምፕ መልእክት ካስተላለፉ ከጥቂት ደቂቃ በኋላ የኢራን ውጭ ጉዳይ ሚኒስትር አባስ አራግሺ መልስ ሰጥተዋል። በኤክስ ገጻቸው ላይ ሲናገሩም ገና ያላለቀን ድልድይ ጨምሮ በሰላማዊ መሰረተ ልማቶች ላይ ጥቃት መፈጸም ኢራን እጅ እንድትሰጥ አያደርጋትም፣ እንደውም የጠላትን ሽንፈትና የሞራል ውድቀት የሚያሳይ ነው ብለዋል። ጨምረውም እያንዳንዱ የፈረሰ ድልድይና ህንፃ መልሶ ይገነባል፣ ፈጽሞ ሊመለስ የማይችለው ግን የአሜሪካ የቀድሞ ገጽታ ነው በማለት አስረድተዋል። በተያያዘ የኢራን አብዮታዊ ዘብ በበኩሉ ለዚህ ጥቃት ተመጣጣኝ አጸፋ መልስ እንደሚሰጥ አስታውቋል። በመግለጫው በኩዌት፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትና ዮርዳኖስ የሚገኙ ድልድዮች ህጋዊ ኢላማዎቻችን ይሆናሉ ብለዋል። በግንባታ ላይ የነበረውና የፈረሰው ድልድይ ቴሄራንን ከሰሜናዊ የሀገሪቱ ከተሞች ጋር የሚያገናኝ ሲሆን መሃል ላይ ቁመቱ እስከ 136 ሜትር ይደርሳል። ድልድዩ አሁን እስካለበት ሁኔታ $400 ሚሊዮን መፍጀቱን የኢራን ባለስልጣናት ገልጸዋል። ምርጫ ቦርድ የመራጮች የምዝገባ ቀነ ገደብን አራዘመ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም መራዘሙን ከሰዓታት በፊት ባወጣው መግለጫ አስታውቋል። አስቀድሞ የተያዘው የመራጮች የምዝገባ የጊዜ ሰሌዳ የተያዘለት እስከ መጋቢት 28 ቀን 2018 ዓ.ም ድረስ ነበር። ቦርዱ የምዝገባ የጊዜ ሰሌዳውን ያራዘመው በ3 ዋና ዋና ምክንያቶች መሆኑን አስታውቋል። ቀዳሚው ምክንያት
ምክንያት በተያዘው እቅድ መሰረት በተወሰኑ አካባቢዎች ላይ የመራጮችን ምዝገባ በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ተግዳሮቶችን በፍተሻ ስርዓት እየለዩ ሲስተሙን አስተማማኝና ቀልጣፋ ለማድረግ ሂደቱ የጠየቀውን ጊዜ ማካካስ በማስፈለጉ ነው ብሏል። ሁለተኛው ምክንያት ደግሞ የኔትወርክ አቅርቦታቸው አስተማማኝ ነው ተብለው የቀረቡ የተወሰኑ ምርጫ ጣቢያዎች ላይ የኔትወርክ አቅርቦት አለመኖሩ በተጨባጭ በመታየቱ ወደ ማንዋል በመቀየር ሂደት ለባከነ ጊዜ ማካካሻ በማስፈለጉ መሆኑን አስገንዝቧል። ሶስተኛው ምክንያት ደግሞ በተወሰኑ ባላቸው ነገር ግን ብዛታቸውን ባልጠቀሳቸው ምርጫ ጣቢያዎች ላይ በትራንስፖርት አቅርቦት ምክንያት የመራጮች ምዝገባ ቁሳቁስ በወቅቱ ባለመድረሱ የተፈጠረውን የመራጮች ምዝገባ መዘግየት ማካካስ አስፈላጊ በመሆኑ ነው ብሏል። በዚህም ቦርዱ 2 የበዓል ቀናትን ሳይጨምር የመራጮች የምዝገባ የጊዜ ሰሌዳን እስከ ሚያዝያ 14 ቀን 2018 ዓ.ም አራዝሟል። ይሁንና ከ2 ቀናት በፊት ተስተውለዋል ያላቸው የህግ ጥሰቶች ቀነ ገደቡን በማራዘም ውሳኔ ላይ አሉታዊ ተጽዕኖ ስለማሳደራቸው ያለው ነገር የለም። ብሔራዊ ምርጫ ቦርድ መጋቢት 24 ቀን 2018 ዓ.ም ባወጣው መግለጫ ወሳኝ ሲል በጠራው የቅድመ ምርጫ ተግባራት ወቅት ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ህግን ከሚተላለፍ ተግባር አንስቶ አግባብነት የሌለው መራጭነትን ከማህበራዊ አገልግሎት ጋር ማገናኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማድረስ ያሉ ተግባራት መፈጸማቸውን የሚጠቁሙ ሪፖርቶች መመልከቱን ገልጾ ነበር። ቦርዱ ደርሶኛል ባለው ጥቆማ መነሻነት በሁሉም የክልል መንግስታትና በሁለቱ የከተማ አስተዳደሮች ስር በተዋረድ ያሉ አስፈጻሚዎች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡ፣ በመራጭነት መመዝገብን እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲያስቆሙ በጽሁፍ አሳውቂያለሁ ማለቱ አይዘነጋም። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዕለተ ቅዳሜ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች አዳዲስ መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።